የማቴዎስ ወንጌል ስለ ካህናት አለቆችና ስለ መምህራን ጥያቄ። ወደ ቤተ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ መጥተው በማን ሥልጣን ይህንን ታደርጋለህ? ይህንስ ሥልጣን ማን ሰጠህ? አሉት። ጌታችን ኢየሱስም መልሶ እኔም አንዲት ቃል እጠይቃችኋለሁ፣ የነገራችሁኝ እንደሆነ እኔም በምን ሥልጣን ይህንን እንደማደርግ ነግራችኋለሁ አላቸው። የዮሐንስ ጥምቀት ከየት ነው? ከሰማይ ነውን ወይስ ከሰው? አላቸው። እርስ በርሳቸውም ተነጋግረው እንዲህ አሉ፣ ከሰማይ ነው ብንለው እንኪያ ለምን አላመናችሁበትም ይለናል። ከሰው ነው ብንለውም ዮሐንስን ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራቸዋለን። እነርሱም አናውቅም ብለው መለሱለት። እርሱም እንኪያስ እኔም በምን ሥልጣን ይህንን እንደማደርግ አልነግራችሁም አላቸው። ስለ ሁለት ወንድማማቾች ምን ትላላችሁ? አንድ ሰው ሁለት ወንድማማቾች ልጆች ነበሩት። ታላቁንም ልጄ ሆይ ዛሬ ወደ ወይኔ ቦታ ሂድና ሥራ አለው። ልጁም መልሶ እምቢ አለ። ኋላ ግን ተጸጽቶ ሄደ። ሁለተኛውንም እንዲህ አለው። እርሱም እሺ ጌታዬ አለ። ነገር ግን አልሄደም። እንግዲህ ከሁለቱ የአባቱን ፍቃድ የፈጸመ ማንኛው ነው አላቸው። ፊተኛው ነዋ አሉት። ጌታችን ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ቀራጮችና መንዝሮች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል። ዮሐንስ በጽድቅ ጎዳና ወደ እናንተ መጣ፣ አላመናችሁበትም። ቀራጮችና መንዝሮች ግን አመኑበት። እናንተም በኋላ በእርሱ ለማመን አይታችሁ እንኳን ንስሐ አልገባችሁም። ስለ ወይን ምሳሌ ሌላ ምሳሌ ስሙ። ባለቤት ሰው ወይንን ተከለ፣ ቅጥርም ቀጠረለት፣ መጭመቂያም አስቆፈረለት፣ ግንብንም ሠራለት፣ ለገባሮችም ሰጥቷቸው ሄደ። የሚያፈራበትም ወራት በደረሰ ጊዜም ከወይኑ ፍሬ ያመጡለት ዘንድ አገልጋዮቹን ወደ ገባሮቹ ላከ። ገባሮቹም አገልጋዮቹን ይዘው አንዱን በበትር ደበደቡት፣ አንዱንም ገደሉት፣ ሌላውንም በድንጋይ መቱት። ከዚያም በኋላ ከቀደሙት የሚበዙ ሌሎች አገልጋዮችን ላከ። እነርሱንም እንዲሁ አደረጉባቸው። በኋላም ልጄንስ ይፈሩት ይሆናል ብሎ ልጁን ላከ። ገባሮቹም ልጁን ባዩት ጊዜ እርስ በርሳቸው እነሆ ወራሹ ይህ ነው፣ ኑ እንግደለውና ርስቱን እንውረስ ተባባሉ። ይዘውም ከወይኑ ቦታ ወደ ውጪ አውጥተው ገደሉት። እንግዲህ የወይኑ ቦታ ባለቤት በመጣ ጊዜ እነዚህን ገባሮች ምን ያደርጋቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል፣ ወይኑንም በየጊዜው ፍሬውን ለሚሰጡት ለሌሎች ገባሮች ይሰጣል አሉት። ጌታችን ኢየሱስም እንዲህ አላቸው፣ በመጽሐፍት ያለውን ያነበባችሁበት ጊዜ የለምን? ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች። ይህችም ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችንም ድንቅ ናት። ስለዚህም እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርጉ ለአሕዛብ ትሰጣለች። በዚያችም ድንጋይ ላይ የሚወድቅ ይቀጠቀጣል፣ በላዩ የምትወድቅበትንም ትፈጨዋለች። የካህናት አለቆችና ፈሪሳውያንም ምሳሌዎቹን በሰሙ ጊዜ ስለ እነርሱ እንደተናገረ አወቁ። ሊይዙትም ሲፈልጉ ሕዝቡን ፈሯቸው፣ በእነርሱ ዘንድ እንደ ነቢይ ነበረና። የሉቃስ ወንጌል ስለ ኢየሩሳሌምና ስለ ቤተ መቅደስ መፍረስ። ስለ ቤተ መቅደስም ድንጋዩ ያማረ ነው፣ አሰራሩም ያጌጠ ነው የሚሉት ነበሩ። እንዲህም አላቸው፣ ይህን ታያላችሁን? በዚህ ቦታ ድንጋይ በድንጋይ ላይ የማይተዉበትና ሳይፈርስ የማይቀርበት ዘመን ይመጣል። እነርሱም መምህር ሆይ ይህ መቼ ይደረጋል? ይህስ የሚሆንበት ጊዜው ምልክቱስ ምንድን ነው? ብለው ጠየቁት። እርሱም እንዲህ አላቸው፣ ብዙዎች እኔ ክርስቶስ ነኝ፣ ጊዜውም ደርሷል እያሉ በስሜ ይመጣሉና እንዳያስቷችሁ ተጠንቀቁ። እነርሱንም ተከትላችሁ አትሂዱ። ጦርነትንና ጠብን ክርክርንም በሰማችሁ ጊዜ አትደንግጡ፣ አስቀድሞ ይህ ይሆን ዘንድ ግድ ነውና፣ ነገር ግን ወዲያው የሚፈጸም አይደለም። እንዲህም አላቸው፣ ሕዝብ በሕዝብ ላይ ነገሥታትም በነገሥታት ላይ ይነሳሉ። በየሀገሩ ታላቅ የምድር መነዋወጥና ራብ፣ በሰውም ላይ በሽታና ፍርሃት ይመጣል። በሰማይም ታላቅ ምልክት ይሆናል። ከዚህም ሁሉ አስቀድሞ ይይዟችኋል፣ ወደ አደባባዮችም ይወስዷችኋል፣ ያሳድዷችኋል፣
ያስሯችኋል። ስለ ስሜም ወደ ነገሥታትና ወደ መሳፍንት ይወስዷችኋል። ይህም በእነርሱ ላይ ምስክር ይሆንባችኋል። እወቁ፣ የምትናገሩትንም በልባችሁ አታስቡ። በእናንተ ላይ የሚነሱ ሊመስሏችሁና ሊከራከራችሁ እንዳይችሉ እኔ አፍንና ጥበብን እሰጣችኋለሁ። ወላጆቻችሁና ወንድሞቻችሁ፣ ወዳጆቻችሁና ባልንጀሮቻችሁ አሳልፈው ይሰጧችኋል። ሁሉም ስለ ስሜ ይጠሏችኋል፣ ይገሏችኋልም። ነገር ግን ከራስ ጠጉራችሁ አንዲት እንኳን አትጠፋም። በትዕግሥታችሁም ነፍሳችሁን ገንዘብ ታደርጋላችሁ። ስለ ኢየሩሳሌም ጥፋት መድረስ። ኢየሩሳሌምን ጭፍሮች ከበዋት ባያችሁ ጊዜ ጥፋቷ እንደ ደረሰ ወቁ። ያን ጊዜ በይሁዳ ያሉ ወደ ተራራ ይሽሹ፣ በመካከሏ ያሉም ከእርሷ ይውጡ፣ በአውራጃዎቿ ያሉም ወደ እርሷ አይግቡ። በእርሷ ላይ የተጻፈው ሁሉ ይፈጸም ዘንድ እርሷን የሚበቀሉበት ጊዜዋ ነውና። ነገር ግን በዚያ ወራት ለነጹና ለሚያጠቡ ወዮላቸው። በምድር ላይ ጽኑ መከራ፣ በዚህም ሕዝብ ላይ መቅሰፍት ይሆናልና። በሰይፍ ስለት ይዋደቃሉ፣ በአሕዛብም ሁሉ ይማረካሉ። የአሕዛብ ጊዜያቸው እስኪፈጸም ድረስ አሕዛብ ኢየሩሳሌምን ይረግጧታል። ስለ ክርስቶስ መምጣትና ስለ ምልክቶቹ። በፀሐይና በጨረቃ በከዋክብትም ላይ ምልክት ይሆናል። በምድር ላይም አሕዛብ ይጨነቃሉ። ከባሕሩና ከሞገዱ ድምፅ የተነሳም ይሸበራሉ። በዓለም ላይ ከሚመጣው ፍርሃትና ሽብር የተነሳም የሰዎች ነፍስም ትዝላለች። ያን ጊዜ የሰማያት ኃይል ይናወጣልና። ያን ጊዜም በሰማይ ደመና በፍጹም ኃይልና ክብር ሲመጣ የሰውን ልጅ ያዩታል። ይህም ሁሉ በሆነ ጊዜ ወደ ላይ አቅንታችሁ ተመልከቱ፣ ራሳችሁንም አንሱ፣ የሚያድናችሁ መጥቶአልና። ምሳሌም መስሎ እንዲህ አላቸው። በለስንና ዛፎችን ሁሉ እዩ። ለምልመውም ያያችኋቸው እንደሆነ መከር እንደደረሰ ታውቃላችሁ። እንዲሁ እናንተም ይህ እንደሆነ ስታዩ የእግዚአብሔር መንግሥት እንደደረሰች እወቁ። እውነት እላችኋለሁ፣ ይህ ሁሉ እስኪደረግ ድረስ ይህች ትውልድ አታልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ትምህርትና ምክር። ራሳችሁን ጠብቁ። በመብልና በመጠጥ በመቀማጠልና የዓለምን ኑሮ በማሰብ ልባችሁን አታደንድኑ። ያቺ ቀንም በድንገት ትደርስባችኋለች፣ በምድር በሚኖሩት ሁሉ ላይ እንደ ተዘረጋች ወጥመድ ትደርሳለችና። እንግዲህ ከዚህ ከሚመጣው ሁሉ በጸሎታችሁ ማምለጥ እንድትችሉ በሰው ልጅ ፊትም እንድትቆሙ ሁልጊዜ ትጉ። የማርቆስ ወንጌል። ስለ ወይኑ ቦታ ምሳሌ። ምሳሌም ይመስልላቸው ጀመር፣ እንዲህም አላቸው። አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያም አስቆፈረለት፣ በውስጡም ግንብ ሠራ፣ ለገባሮችም ሰጥቶ ወደ ሌላ ሀገር ሄደ። በጊዜውም ከወይኑ ፍሬ ያመጣለት ዘንድ ወደ ገባሮች አገልጋዩን ላከ። ይዘውም ገረፉት፣ ባዶ እጁንም ሰደዱት። ዳግመኛም ሌላውን አገልጋዩን ወደ እነርሱ ላከ። እርሱንም ደበደቡት፣ ቀጥቅጠውና አዋርደውም ሰደዱት። እንደገናም ሌላውን አገልጋዩን ላከ፣ እርሱንም ገደሉት። ሌሎችንም ብዙዎች አገልጋዮቹን ላከ፣ የገረፉትም አለ፣ የገደሉትም አለ። የሚወደውም አንድ ልጅ ነበረው። ከሁሉም በኋላ ልጄንስ ያፍሩታል ብሎ ወደ እነርሱ ላከው። ገባሮችም ወራሹ ይህ ነው፣ ኑ እንግደለውና ርስቱን እጅ እናድርግ አሉ። ይዘውም ከወይኑ ቦታ ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ ባለቤት ምን ያደርጋቸው ይሆን? መጥቶ እነዚያን ገባሮች ያጠፋቸዋል? ወይኑንም ለሌሎች ይሰጣል? ግንበኞች የናቁት ድንጋይ እርሷ የማዕዘን ራስ ሆነች፣ ከእርሷ ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችንም ድንቅ ናት። ይህንስ በመጽሐፍ አላነበባችሁምን? ይህንንም ምሳሌ ስለ እነርሱ እንደተናገረ አውቀዋልና ሊይዙት ወደዱ። ነገር ግን ሕዝቡን ፈሩ፣ ትተውትም ሄዱ። አትሮኖስ። ቅዱሳት መጻሕፍትን በድምፅ ያንብቡ።